ቅዳሜ ክሳታችን እንደቀጠለ ይገኛል በአፋላጊ ሰዓት ላይ ነው የምንገኘው የመጀመሪያ እንግዳችን ከአዲስ አበባ ነው የመጡት እህታቸውን ሊፈልጉ ነው እንኳን በሰላም መጡ አሜን እንኳን በሰላም ቆያችሁ እስኪ እንተዋወቅ ወይዘሮ ደስታ አረጋ እባላለሁ ሁለት ሰው ለመፈለግ ነው የመጡት አይደለ እናቷንና እህቴ የእርሶን እህትና የእህቶን እናት በአባት ነው የሚገናኙት ታሪኩ እንዴት ነው ታሪኩ አባቴ የከባድ መኪና ሹፌር ነበር እሺ እና ወላይታ ሶዶ ለስራ ሄዶ እዛ ነው ታውቋት ይዟት የመጣው የእህቴን እናት ይዟት መጥቶ እዚሁ አዲስ አበባ ልጅቷ ተወለደች እህቴ ማለት ነው ከተወለደች በኋላ ትንሽ ቆይታ ይዛብን ጠፋች ሁለቱም ጠፉ ይሄ ነው ታሪኩ ስማቸው ማን ይባላል የእናቷ ስም የወዳነሽ ገብረ መስቀል የእህቴ ስም ደግሞ ዘርፈሻዋል አረጋ ሙሉ ስሙ ያባቴ አቶ አረጋ አኖሴ ነው ግን የሥራ ባልደረቦቹ አሞራው በመባል ነው በብዛት የሚታወቀው አባቴ ረዳቶቹም ሹፌሮቹም ሌሎች ባልደረቦቹም አሞራው ነው የሚሉት አሉ በህይወቱ የለም በህይወት የለም አባታችን የእርሶ እህት በመጣች ሰዓት እናንተን ታስታውሳለች ማለት እህቶቿን አባቷን በደንብ ታስታውሳለች በዛ ሰዓት አይ ህፃኗ አታስታውስም የምታስታውስበት እድሜ ላይ አይደለም የጠፋችው እናትየዋ ወይ ታሪኩን ነግራት ከሆነ አለበዛም እናትየዋ ካለች ወይም እሷን የሚያቋት ሰዎች አባቴን የሚያቁ ሰዎች አግኝቷት እንዲያገናኙን ብዬ ነው እሺ እናቷስ እናንተን ታውቃለች የእናንተ ስምም ሁሉ ቢጠራ ታስታውሳለች ሁሉንም እኔን ታውቀኛለች አብሬያትም ኖር ያለው እና በርግጥ እሷ ያያለች ደመቀች አረጋ ተብዬ ነበር የሚጠራው አሁን ግን ደመቀች ቀርቶ ከልጅነቴም ጀምሮ ደስታ አረጋ ተብያለሁ ያ ግርልላት ይችላል ቆዩ ስም ከቀየሩ አው አራተኛ ነው ሶስተኛ ክፍል ሆኜ ነው እሷ ከሄደች በኋላ ደመቀችን ነው የምታቀው ግን አሁን ደስታ እየተባልኩ ነው የምታወቀው የምጠራው ፎቶግራፉ አለ ያባቴ ረጅም ጊዜ ነው አይደል አሁን ስንት አመት ረጅም ጊዜ እኔ ልጅ ሆኜ ገና የሶስተኛ ክፍል ተማሪ ሆኜ ከ40 አመት በላይ ይሆናል ከ40 አመት በላይ ነው አዎ እውነት ነው ሁሌ ቆጨኛል በቃ እና ሳስባት እናትየዋ መልካም ሰው ነች ለኔ በተለይ ማን ይባላሉ የወዳነሽ ገብረ የወዳነሽ ለኔ በትወልደኝም እናቴ ነበረች በጣም ጥሩ ሰው ናት ወይዘሮ የወዳነሽ እናት ልጅ ደግሞ ዘርፈሻዋል አረጋ ናቸው የሚፈልጉት እህት እንግዲህ መተውኛ ጋር እየፈለጉ ነው ይሄን ፎቶግራፍ ሲመለከቱ የዘርፈሻዋል አባት ነው የሚሆነው አባት ነው የሚሆነው ስለዚህ ይሄንን ታሪክ ስትመለከቱ እንግዲህ ቤተሰብ ለማግኘት ትመጣላችሁ ብለን እኛም ተስፋ እናደርጋለን ከታች ስልክ ስላለ በዚህ ስልክ መረጃውን እንድታደርሱን ስንል እንጠይቃለን መልካም እድል እንዲሆንላችሁ አሜን እግዚአብሔር ይስጥልኝ አሜን ወደ ቀጣይ ባለ ታሪክ እናልፋለን አብራችሁ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ቀጣይ እንግዳችን ወንድማቸውን ለመፈለግ ነው እኛ ጋር የመጡት እንኳን ደህና መጡ እንኳን ደህና ቆያችሁ ስም እንታወቅ ስሜ ሲስተር እሺ ከበደ ባላለው የወንድሙ ስምስ ቴዎድሮስ ከበደ ታሪኩን ያጫውቱን እስኪ እንዴት ተለያያችሁ ታሪኩ 88 ዓመተ ምህረት ነው የሚመስለኝ 89 መጀመሪያ ወይ 88 ነው የሚሆነው እሺ እና ያን ጊዜ 12 ተፈትኖ ውጤት አልመጣለትም ከዛኛ ደግሞ ቤተሰቦቻችን ወሎ ናቸው ደሴ ናቸው ያሉት እሺ እና ከኔ ጋር እዛ ሊሄድ ብሎ ወጣ ከቤት ማለት ነው አብራችሁ ነበር የምትኖሩት እኔ ጋር ነው የሚማረው እዚሁ አዲስ አበባ በፊት አሰላ ነበርኩኝ አሰላ መጨረሻ ሄደው ካሰላ ነው የሄደው ካሰላ እሺ እና ከዛ ሄደ እነሱ ጋር ሄዶ 2 ወር ያህል የተቀመጠው እነሱ ጋር ከ2 ወር በኋላ እህቴ ጋር ሊሄድ ብሎ ነው የወጣው የሺ ጋር ሊሄድ ብሏቸው ነው የወጣው ከቤትና መሳፈሪያ ሰጠሁት ወጣ ከዛ በኋላ የት እንደሄደ አያውቁ እኛም አናውቅም እኔ አዲስ አበባ ከገባው ገና 10 አመቴ ነው አሰላ ያለው ስለዚህ በመሃል ነው የጠፋው ማለት ነው እንግዲህ ውጤት አልመጣለትም በዛ ብስጭት ሄዳ ከቤተሰብ ጋር እህቴ ጋር ብሎ ወጣ ከዛ በኋላ አላዩትም እኛም አላገኘነው እኔ ነርስ ነኝ በሙያዬ እና እንትን ሄጄ ነበር የባድመ
ዘመቻ ጊዜ ሄጄ ነበርና ምናልባት ውትድርና ተቀጥሮ ሊሆን ይችላል ብዬ ፎቶም አልተወለንም ሲጀመር ግን ቤት ውስጥ ስፈልግ እንትን አገኘው ፊልም የድሮ ፊልም ታቀላችሁ የተቆረጠ ፊልም ሁለት ፊልም አገኘውና መቀሌ ነው ያሳጠብኩት ከዚህ ሄጄ ማለት ነው አሳጥቤው እዛ ምናልባት ወታደር ከሆነ ወታደሮቹን ጠይቃለሁ ብዬ ጠያይቅ ያለው ግን አልተገኘም ዋናው ነገር በህይወት ይኖር ዋናው እሱ ነው ያለ መመቸት ነገር ሊሆን ይችላል ምን ይዤ መለሳለሁም ሊሆን ብዙ ነገር ሊሆን ይችላል ማንኛውም ደሴ ወሎ አካባቢ ነው የመጨረሻው የሚፈልገው ማለት ነው ምናልባት ወደ ውጭ ሀገር ሄዶ ሊሆን ይችላል ግን በፎቶግራፉ ላይ የምትመለከቱት ወንድማችን አንተም ይሄን ፕሮግራም ካየህ ያው ቤተሰብ ይፈልጋል እንዲሁም ደግሞ እሱን የምታውቁ በሙሉ እንግዲህ ታች በተመለከተው ስልክ ቁጥር መረጃ እንድታደርሱን አደራ ለማለት እንወዳለን ደርሶም ለቤተሰብም መልካም እድል እንመኛለን ወደ ቀጣይ ባለ ታሪኮቻችን እናልፋለን አብራችሁ ቆዩ ቀጣይ እንግዳችን ማርታ ኮሬ ትባላለች እንኳን በሰላም መጣሽ በቅድሚያ እንኳን ደህና ቆያችሁ ማንን ነው የምትፈልጊው ከነስሟ ሲያስተዋውቂን የምፈልገው እህቴ በላይነሽ ንማኒ ትባላለች ሲታሪኩን ንገሪን እንዴት እንደተጠፋፋችሁ የሷ አባትና እናቴ ሲለያዩ እናቴን ይዛት ወደ እናቴ አጋ ይዛት ሄዳ ነበር ወዴት ማለት ነው ወደ ጉመር የተወለደችው ቻሃ ነው ገጠር እሺ እሷ የተወለደችው ቻሃ ነው ይዛት ሄደችው ወደ ጉመር ነው እናቴ ያው እናቴ ጋር ማለት ወደዛ ይዛት ሄደች ይዛት ሄዳ የተወሰነ ጊዜ ከተቀመጠች በኋላ አባትየው መጣና ከኔ ጋር ትሁን እኔ ጋር ልውሰዳት ብሎ ወደ አዲስ አበባ ይዟት መጣ እሺ ይዟት መጥቶ ከዛ እናቴ ደግሞ ስልክ ቁጥር በሰዓቱ ስልክ ቁጥር አስቀምጦ ነበር ሄደው እናቴ ደግሞ ስልክ ቁጥሩ ጠፍቶባት በገጠር ደረጃ እየፈለገቻት ነው በስልክ ምናምን ስትፈልግ አጣች እኔም ሄጄ ስልክ ቁጥር ምናምን ስንፈልግ አጣን ከዛ በአጋጣሚ ደግሞ አባቷ የዛሬ 2 አመት አካባቢ ነው ሞቷል ሲሞት ደግሞ እኛ አናቅም እናቴ ደግሞ አልሄደችም ለቅሶ ማለት ነው እንዴት ትገናኙ ነበር ማለት ነው አንገናኝ እንዴት አወቃችሁ ታዲያ አባቷ ማሩ ሰማን አጎቷ ነገረን እሺ የሷ አጎት እሺ ከዛ አባቷ ሞቶ እናቴ በሰማች ሰዓት አክስቷ ጋር ሄደች ለቅሶ ልደርስ ከዛ ለቅሶ በደረሰችበት ከልጄ ጋር በስልክ አገናኙኝ ስትላቸው ፍቃደኛ አልሆኑ አክስቷ ማለት ፍቃደኛ አልሆኑም ከዛ በአጋጣሚ ደግሞ የዛሬ 3 ወር አካባቢ ነው የእናቴ የወንድሟ ልጅ ሞቶ ለቅሶኛ ከዚህ ተነስተን በሄድንበት የሷ አጎቷ ፎቶዋን ይዞ መጥቶ ይሄ ፎቶ የእናቴ ስጡልኝ ብላለች ብሎ አምጥቶ የእናቴ ሰጣት ከዛ እሺ ቢያንስ ስልክ አገናኝና በስልክ ድምጿ አልስማ ስትለው ፍቃደኛ አልሆነ ስለዚህ አሁን የቤተሰብ ፍቃደኛ አለመሆን እንጂ የት እንዳለች ታውቃላችሁ ያለችው አስኮ ነው አለን እሷ ያለችው ወደ አስኮ አለ እዚሁ አዲስ አበባ አስኮ አለች ተምራ ተመርቃለች እሺ ቢያንስ ስልክ ካልሰጠኝ በራስክ ስልክ ደውልና ድምጽ አልስማ ስትል አልሰጥሽም ማለት እናትሽን መልእክት ንገሪያት ለእህትሽ ያው እናቴ ባላት አቅም እየፈለጋቻት ነው ስልክ ቁጥርም ልታገኝ አልቻለችም እና እናቴ በጣም ትፈልጋታለች በላይነሽ ንማኔ እንግዲህ ፎቶግራፍሽን በዚሁ አለ በጣም ቤተሰብ ይፈልግሻል በተለይ እናትሽ ስለዚህ ካለሽበት እዚህ ነው ያለውት ብለሽ መልእክት አድርሺ እሷን መታቆ ደግሞ በሙሉ እንዲሁም መልእክቱን በማድረስ እንድተባበሩን አደራ ለማለት እንወዳለን ላንቺም ለቤተሰብ መልካም እንመኛለን እህታችን ወደ ቀጣይ ባለ ታሪኮቻችን እናልፋለን አብራችሁን ቆዩ ጊዜ እንደ ቀስት ይወነጨፋል እንዳያመልጠን መፍቀን ያስፈልጋል ስለኛ ከጠየቁን ፍጥነትን ከጥራት ጋር አጣምረናል የጥራት ልካችን የሚጀምረው ከቦታ ምርጫችን ነው ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው በንሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቀርበንልዎታል ገዝተው የግሉ ያድርጉ ጀምቦሮ ሪል ስቴት በጊዜ ግቡ ቀጣይ እንግዳችን እናቱን ለመፈለግ እኛ ጋር መጥቷል እንኳን ደህና መጣ እንኳን ደህና ቆያችሁ ሽመልስ ተስፋዬ የሚፈልጉት እናት ስምስ አጸደ ማሪ እንዴት ነው የተለያያችሁት የተለያየ ነው ከአባቴ በጸብ ነው የተለያዩ የ2 አመት ህፃን ያለው ነው
የጠፋችው ወደ ኤርትራ ተሻግራ ነው የሚባለው። አመቱ የዛሬ 76 ምናምን እንግዲህ 42 አመት ባለጸጋ ነኝ ማለት ነው። ከጠፋች አንዴ ወደ ኤርትራ ሄደች እንዳሉኝ ከዛ በኋላ ተመልሳ 83 ምናምን አግኝታኝ ነበር አስታውሳለሁ። ታስታውሳታለህ? አዎ ከለሯ እንዲሁ አይመጣልኝም ግን እንዳገኘችኝ አስታውሳለሁ። ኦልሞስት 7 አመት ምናምን ሆናል በዛን ሰዓት እና አብሬሽ ነው የሚሄደው እንዳልኳት አስታውሳለሁ። ምናልባት እኔ እንደዚህ መጥፋቷ ምክንያት የልጅነት እንደዚህ በላት ተብዬ ምናልባት የሆነ ነገር ነግሬያት ይሆን ወይ ልቧ ነክቻት ይሆን የሚለው ሁሌ ውስጤ ህመም አለ። ሁሌ እንደፈለግኳት ነው። እውነቱ ደግሞ በቃ ማንም ሊነግረኝ አይችልም። መረጃ ስጠይቅ ራስ በስንት መከራ ነው። አሁን በዚህ ወር ውስጥ ነው ሁሉም ነገር የአባቷ ስም ያወቅኩት፣ የእናቷም ስም ያወቅኩት። ፎቶ ሁላ ነበረ ግን አልሰጡኝም። በጦርነት ምክንያት ተቃጠለ ይላሉ። ከማን ጋር አደግክ አንተ? እኔ ከእንጀራ እናቴ ነው ያደግኩኝ። እግዚአብሔር ይመስገን እንጀራ እናቴ ያጎደለችብኝም የለም። ማን ይባላሉ? ገርግስ ትባላለች። እናቴ ያውቋቸዋል? አዎ እናቴ ያውቋቸዋል። እስከ 90 ልብስም ትልክልኝ ነበር። አባቴም ልብስ ትልክለት ነበር ለእንጀራ እናቴም። የሚገርም እንደውም በሱፍ ነው ያደኩኝ። ምንም ያጎደለችኝ የለም እስከ 90 ዓመተ ምህረት። ከዛ በኋላ ያለው ካገኘችኝ በተለይ በኋላ ያለው በቃ የእናትነት አይነት ስሜት ተሰማኝ። ወጣሁኝ። እኔም ከዛ ከወጣሁኝ ወደ 24 ዓመት ይሆናል። ከፋዘር ራሱ ከተለያየው እናቴን ፍለጋ እንደወጣሁ ያደረሰብኝ ነገር የለም። እሷን ፍለጋ እንደወጣሁ። አሁን የት ነው የምትኖረው? አሁን እዚህ አዲስ አበባ ነው የምኖረው። አገባህ? አዎ እግዚአብሔር አግብቼ ነበር። የሁለት ልጅ አባት ነኝ። የእናትህ ሙሉ ስም ማን ነው? የእናቴ ስም አጸደ መሐሪ። የእናትህ አባት? የእናቷ ጻድቃን አደጉ። እሺ እሺ። ወንድሟ በእናቷ በኩል ወንድም አለ። እሺ። በእናቷ በኩል ጎበዛይ ጻድቅ ይባላል። በአባቷ በኩል ደግሞ አስገለ መሐሪ። ያንተ የአባትህ ስምስ? የአባቴ ደግሞ ተስፋይ በርሄ። እሺ። የት ነበር የተወለድከው? እናትና አባት የሚኖሩት የት ነበር? ወደ ራማ የሚባል ከተማ። ራማ። ፎቶግራፊ ማን ነው ያለው? ፎቶግራፊ አባቴ ነው ያለው። የምትለው ነገር አለ ሌላ? አው ለናቴ ምናልባት አይታወቅም የሰማች ከሆነ እድሜ ልኬ ከተንከደ የተቃጠልኩበት ይበቃኛል። ምናልባት አስቀይማት ከሆነ ደግሞ በዚህ አጋጣሚ እንኳን ትዳር ላይ ስለምትሆን ማግኘት እንኳን ካልፈለገች በዚህ አጋጣሚ ይቅርታ ልጠይቃት ፈልጋለሁ። አይዞህ ታልቅስ። ሌላው ደግሞ እኔ በቃ ምንም ከሷ የምፈልገው ነገር የለም። እግዚአብሔር ይመስገን ጎበዝ ባለሙያ ነኝ ብዬ አስባለሁ። ሰው ያው ከስተመርም በሚሉኝ አንቺን ፍለጋ ተንከራችቻለሁ። እባክሽ እንደምንም እህትም የእናቴ ልጅም ሊኖሩ ይችላሉ እፈልጋለሁ። የእናቴ ልጅ እፈልጋለሁ። እንኳን የእናቴ ልጅ እንኳን እሷን አይደል እንጀራ አባትም እፈልጋለሁ። እና በጣም ብዙ ስቃይ ውስጥ ነው ያለሁኝ። ምንም ያጣሁት ነገር የለም። ግን የእናትነት የሚያውቁ የታመሙ ብቻ ነው። አይዞሽ ያው አይዞሽ መልስ። ይሄን ፕሮግራም እናትህ ሊያዩት ይችላሉ። እህቶችም ወንድሞችም ሊኖሩት ይችላሉ። አይዞሽ መልእክትን ሰምተው እንዲመጡ እኛ ምኞታችን ነው። ከታች ስልክ ስላለ በዚህ ስልክ እንግዲህ መረጃ አድርሱን ስንል እንጠይቃለን። መልካም እድል። እግዚአብሔር ከእናትህ ያገናኝህ። አይዞህ። መልካም እድል። መልካም እንግዲህ ታች ተመለከቱ ስልክ ቁጥር አለ። በዛ ማንኛውን መረጃ አድርሱን። በጣም ናፍቋል። ይሄን ቤተሰብ እንድናገናኝ አደራ እንላለን። ወደ ቀጣይ ባለ ታሪኮቻችን እናልፋለን። አብራችሁን ቆዩ። ቤት በቅናሽ የሚያገኙበትን ጊዜ ሲጠብቁ ነበር። ጊዜው አሁን ደርሷል። ጥራትን ከውበት ጋር አድርጎ ሁሉንም በአንድ ቦታ በመሃል ከተማ በልዩ ቅናሽ ከአልሳም ፕሮፐርቲስ። አልሳም ፕሮፐርቲስ የታማኝ እጆች ውጤት። ወደ ቀጣይ እንግዳችን እናልፋለን። እናት
የልጅነት ልጄ ልፈልግ ነው የመጣሁት ብላለች። እንኳን በሰላም መጣሽ በድረው እንደምን ነሽ? እግዚአብሔር ይመስገን። እስኪ እንተዋወቅ። ሽታዬ ዘነበ እባላለሁ። ሽታዬ ዘነበ። መልካም። ከልጅ ጋር እንዴት ተለያያችሁ? መቼ ነው ጊዜውስ? በልጅነቴ ልጅ ሆኜ በጣም የልጅነት ቅስሜ የተሰበረበት ነውና እኔ ወደዛ ተመልሼ ለመናገር ይከብደኛል። እንደ ጥልፊያ ተደረኩኝ ሐዋሳ ከተማ ለኩ የምትባል ከተማ። ጥልፊያ? አዎ ጥልፊያ ተደረገ። በስንት ዓመትሽ? በ1978 ማለት ነው። ስንት ዓመትሽ ነበር ያኔ? 14 15 ዓመት ሆናለሁኝ። ከዛም በኋላ ቤተሰብ ታረቀ ምን ተባለ በዛም በዚህ ወገን ነው በቃ ተወለደ ምን ተባለ ሰርግ ተባለ ተፈጸመ። መጨረሻ ላይ ተወለደ ምንም አላቅም ትምርቴንም አቋርጥኩኝ መማር አልቻልኩም። ወስጄ እዛው ጸጸት ሆኖብኝ ከዛ ቤተሰቦቹ እናት አባቱ ቅርብ ጋር አያቱ እንደዛው ቁጭ አርጌ ወጣሁኝ። ከዛም በኋላ እዛው ቤተሰብ ጋር አያቱ እንዳያሳድጉ ወጣሁኝ። ቤተሰቦቼ ከመሃል ሀገር ናቸው ወደ ሻሸመኔ መጣል። ከዛም በኋላ ደረስኩኝ ወጣሁኝ። ወደ መከላከያ ደሬ ሆኖ ትዳር አገባሁኝ ኖርኩኝ። ሊተወለደ እዛው ነው። አሁን አልተመቸኝ። ባለቤቴ በህይወት የለም ሞተ። በቃ ትምርቴንም ሳልገፋ በዚህ እንትን ስለቀረ አለ ወይ ብዬ በመጠይቅበት ሰዓት የለም ጠፍቷል ተባለ። መጨረሻ ላይ አመቄ ያስኩትን የናንተን እከታተላለሁ ወጥቼ በቃ ስጠይቅ እንደዚህ ወደ ሻኪሶ ምናምን ሩቅ ሀገር አለ ይባላል የሆነ ለንግድ የሚሄድ ሰው አለና ከሐዋሳ ለኩ ከተማ ሸበዲኖ ሲዳሞ ውስጥ ናቸው ያሉት የለም ተባለ። ከዛ ደርሼ ይሄ እዚያ አካባቢ እንደዚህ አይነት ነገር ገጥሞ ልጅቷን ይሄድኩኝና አድጎ አንዴ አክስቴ ጋር አንዴ አጉቱ ጋር አንዴ ወይኔ ቤተሰብ ጋር ምናምን ይሄዳል። ቢያንስ የ12 ዓመት ልጅ ይሆናል። ምንም ነገር የለኝም ብቻዬን ነው ልጅ ማስተምረው አንዲት ልጅ ናትና ህይወቴን ቀጠልኩኝ ባጭሩ። ሲሄድ አጣውት የለም ተባለ አለ ተገኝቶ የሆነ አመት የዛሬ አመት እንደዚህ አይነት አገር አለ ወደ ክብረ መንግስት ይባላል በቃ ካገኛችሁት እኔ በጣም ፈልጋለሁ። ስሙ የኛ ቤተሰብ ነፃነት ገነነ ነው የሚባለው። የሱ ቤተሰብ ደግሞ አያቱ ወንድ አያቱ አማረ ገነነ ነው የሚባለው። እሱም ያስታውሳል። የኔ እናቴ ዘርፍነሽ ፈጠነ ትባላለች። አባቴ ደግሞ ዘነበ ተሰማ ይባላል። እሱ ያውቃል ይሄንን ሰው? አዎ አድጓል ከኛ ቤት አድጓል። የባለቤቴ አባት ስም ያው እድሜ ረጅም ስለሆነ ስማቸው ጠፋብኝ እንጂ ገነነ ነው የሚባለው። ረመዳ አካባቢ ለኩ ሸበዲኖ ወረዳ ረመዳ ሃይ ስኩል አለ። ወደ እንደዛ ነው ቤተሰቦቹ ያሉት ለኩ ሸበዲኖ ከተማ ተወልዶ ያደገው። ከዛ ደግሞ ለኩ ከተማ ልጅ ሞሮቾ የኔ ቤተሰብ አሉ ወደ ይርጋለም መሄጃ ላይ እዚህ ወዲ ይያለ ነው ያደገው። ያንቺን የእናትሽን ቤተሰቦች የሚያቆነ እንዴት ካንቺ ጋር ተገናኘን ታዲያ? እኔ ሄርኩኝ ሄጄ አገኘሁት ልጄ ወይ እኔ በልጅነቴ ቤተሰብ ላይ ነው መጣ አገኘሽው ልጅ አገኘሁት አግኝቸው የስንተኛ ክፍል ተማር አራተኛ ክፍል ደርሻለሁ። አሁን ትምህርቴን አቋርጫለሁ። ትምህርትን ተማር ኑር። እኔ አሁን ስላልገጠመኝ ጥሩ ነገር ላይ ስለሌለውኝ ወደ አዲስ አበባ ልሄድ ነውና ወደ ልጄ አባት ትንሽ ከሱ ጋር ከባለቤቴ ጋር ተጣልተን ነበርና እሷን ለማሸሽ ወደዛ መጣውኝ ልጄን እንዳይቀማኝ የኛው ማለት ነው። መጨረሻ ላይ መጣውኝ። ከዛም በኋላ ደግሞ 97 ውጊያ ነበርና ባድሜ ፀሐይ ግባት በዛ ምክንያት ሄደ መጣ። መጨረሻ ላይ በህመም ሞተ። መከላከያ ነው። ከዛ ህይወት ታሪኬ ምን ሆነ ብቻዬን ከቤተሰብም አላደኩ ብቻኛው ነኝ የቀረው። ስለዚህ ታዲያ አሁን የት እንዳለ አታውቂም? አላውቅም። ከቤተሰብም ጠፍቶ ነው? ጠፍቷል አሉ። ለንግድ የሚሄድ ወደዛ ወደ ሻኪሶ ወደ ክብረ መንግስት አካባቢ የሚሄድ ሰው አግኝቶታል አለ። ከቦታ ቦታ እየሰራ ነው የሚኖረው ምናምን ነው። ይሄ ነው መረጃ የደረሰኝ። አልተገኘም። ይሄ ነው። ስንት አመት ሆነው ግን ከጠፋ ከቤተሰብ? 10 አመት ሆኖ ነው የሚለኝ ወንድሜ። እንግዲህ በሁለቱ ስሞች ያው እንደምትጠራና ተነግረውናል። ነፃነት ገነነ ወይም አማራ ገነነ ወደ ሻኪሶ ክብረ መንግስት አካባቢ እንደታየ በእናትም እንዳትፈርድ አደራ ምንለውኛም ያው እናት ታሪኳን ነግራናለች። ያለመመቻቸት ነገር አለ። ስለዚህ በጣም ትፈልጋለች አደራ። እንግዲህ ታች በተመለከተው ስልክ ቁጥር ነፃነትን የምታውቁ አንተም ይሄን ፕሮግራም ካየ ከእናት ጋር እንድትገናኝ እንመኛለን ማለት ነው። ላንቺም እናታችን በድጋሚ መልካም እድል እንመኝልሻለን። ዛሬ ለቀረቡት ለሁሉም መልካም እድልን እየተመኘን ሌሎች የቅዳሜ ከሰዓት ዝግጅቶቻችን ይቀጥላሉ። አብራችሁን ቆዩ።
ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ